በዛ ምክንያት ደግሞ ተጣልተው ሰርጉ ሁላ ሊቀር እንደሆነ እንግዲህ ሱመያም አስደምጣናለች ማለት ነው። ሱመያ ዛሬ የሰራችው ትልቅ ስህተት እንደኔ እናንተም መረጃውን ሰምታችሁ ኮሜንት አስቀምጡልኝ። ዛሬ ሱመያ አስቀይማኛለች። መደረግ የሌለበትን ነገር ነው ያደረገችው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዘይነብ እንድሪስ ዩቲዩብ ቻናል ቤተሰቦች ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። በያላችሁበት የዓለም ክፍል ሰላማችሁ ብዝት ይበል እያልኩኝ ዛሬ እስኪ በሰይድና በሱመያ አስተያየቴን መስጠት ፈለኩኝ። በነገራችን ላይ ሰይድም ሱመያን በጣም ምርጥ በቃ ቀን መልካም ሰዎች ናቸው። ሰይድም እጅግ በጣም መልካም ምርጥ ወንድማችን ነው እና አሁን ላይ ግን እየተፈጠረ ያለው ነገር በመካከላችሁ የገባችው ሴት እጅግ ለራሷ ክብር የሌላት፣ ለሃይማኖቷ ክብር የሌላት በቃ ከጥቅም ጋር የተያያዘች ሴት ናት ብዬ ነው የማስበው። እንግዲህ የወለደ መካከል ገብታ የሰው ትዳር እየበጠበጠች ነው። ያንንም ደግሞ ሱመያ ምንም አላለችም፣ እሺ ብላ ተቀብላ ነበረ። ግን ልጅቷ አሁን ላይ አንድ ጊዜ በዩቱብ ትመጣለች። ይሄንን ሰብስክራይብ ያለውን ጀሚላ ዩቱብ ጀሚል የሚለውን እሱን ራሱ መውሰድ ትፈልጋለች። ዛሬ ደግሞ የተፈጠረ አንድ ነገር አለ። ለቀለበት ለቃል ኪዳን ማለት ነው ቀለበት ገዝቶላት ነበረ ሰይድ ለሰርጋቸው የሚያስሩት እጅግ በጣም ውድ የሆነ ግራም ከ10,000 ብር በላይ 1 ግራም ከ10,000 ብር በላይ የሚሸጥ እጅግ በጣም ውድ ቀለበት ገዝቶላት ለአዩ። ያንን ቀለበት ደግሞ በምን ምክንያት እንደሆነ ሳይታወቅ ጠፋ ብለዋለች። ያን ቀለበት ድጋሚ እንዲገዛላት ጠይቀዋለች። ያው ሱመያ እንዳለችው ከሆነ ማለት ነው ቀለበቱን ደግሞ መግዛት አልፈለገም። እንደውም በጣም ተጣልተው ሰርጉ ሁላ ሊቀር እንደሚችል ሁላ ተናግሯል ኦመር ማለት ነው። ኦመር አንደኛ ሚስጥር ማውጣትህ ስህተት ነው፣ ሁለተኛ ነገር ደግሞ ሱመያ ኦመር የነገረሽን ነገር ላንቺ ብሎ እንደ ወንድም የነገረሽን ነገር እዚህ ጋር ሚዲያ ላይ አውጥተሽ ባታወሪ መልካም ነበረ። ደግሞ ስሙንም ባትጠቅሹ መልካም ነበር። እንግዲህ ተሳስተሻል፣ ይሄ ነው ስህተት ብዬ ያልኩት ካንቺ ማለት ነው። ሲቀጥል ደግሞ ከዚህ በፊት ሱመያ እንዳለችው ሰይዶ የአንገትና የጣት ቀለበት ገዝቶላት ሁለቱም ይጠፋታል። መጨረሻ ላይ የአንገቱን ይገዛላታል። የአንገቱን ከገዛላት በኋላ እሷ ቀለበቱን ስለምትፈልግ ቀለበት ግዛልኝ ስትለው አልገዛም ለራስሽ ጊዜ እኔ ቀለበት አልወድም ምናምን ይላታል ማለት ነው። አሁን ላይ ሁለተኛ ለአዩ ከገዛህ አዩም ጥላ ስለሆነ ለሷ ከገዛህ ከዚህ በኋላ ልጆችን በአይንህ አታያቸውም። የሰርጋችሁ ቀን ሰርግ ከተደረገ አንተ እጅ ላይ ቀለበት ካደረግ ሁለተኛ ልጆችን አታይም ስትልም ማስፈራሪያ ዛቻ እንግዲህ ሰርታለች ቪዲዮ ማለት ነው። በነገራችን ላይ የሰው ልጅ ቀለበት አይደለም የሚያስረው፣ ዋናው ልብ ለልብ ነው። በኢስላም ደግሞ ቀለበት ያን ያክል ትርጉም የለውም ማለት ነው። ግን ከዚህ ሁሉ ሰጥ አገባ ይቺ ልጅ ለትዳር የምትሆንህ አይደለችም። እሷ ሲጀመር በራሴ ላይ እርምጃ ወስዳለው፣ ክሎሮክስ እጠጣለው፣ እሰቀላለው፣ መድኃኒት እጠጣለው የምትለው ለጥቅም ነው እንጂ ወደህ አይደለም። በአጋጣሚ ፕራንክ አደረካት። ፕራንክ ስታደርጋት ካላገባኸኛለች። ምንም አብሮ አደግ ምናምን ብትሆኑም የሰው ልጅ ፍቅር የሚባል ነገር አለ እና እንደኔ ጥቅም ፈልጋ ነው የመጣችሁ ብዬ ነው የማስበው። ታውቃላችሁ ሰይድ ከዩቲዩበሮች የመጀመሪያ ዩቲዩብ የከፈተ ነው። የመንም ላይ ብዙ አመት ቆይቷል። ያው ሀብት አለው ተብሎ ስለሚታሰብ ጥቅም ፈልጋ ነው የተጠጋችሁ። ጥቅም ፈልጋ ነው ይሄን ሁሉ እያደረገች ያለችው ብዬ ነው የማምነው ማለት ነው። እና ሲጀመር ትዳር ይዘህ ከሷ ጋር ብትቀጥል ሴትዮዋ ለትዳር የምትሆንህ አይደለችም ሲጀመር ሲወጠን ማለት ነው። ኧረ ሱመያ ሞታ ትበልጣታለች። ወላሂ ትግስቷ እርጋታዋ ብቻ እኔ የሱመያን ትግስት እኔ የትም የሚገኝ አይመስለኝም። በጣም ነው ትግስቷ ደስ የሚለኝ። ጸባዩዋ በጣም ቻይናት። እኛ በተፈጥሮ ሴቶች እኮ እንቀናለን። አላህም 4 አግቡ ምናምን ተብሎ ቢያዝም እኛ ወላሂ በጣም ነው የምንቀነው። እኔ በፍጹም ባህሌን ሌላ ሴት እንድትጋራኝ አልፈቅድለትም በህይወት እያለሁኝ። ያው ያላ ህግም ቢሆን እሷ ግን ያንን ሁላ መርሃባ ብላ እንደውም ከዚህ በፊት እኔ ፈልጌ መርጬ እድርሃለሁ ያለች ጀግና ሴት ነች በነገራችን ላይ። እና እንደ ሱመያ አይነት ሴት የትም አታገኝም። ይቺ ሴት የገባችው ለጥቅም ነው። በቃ ካንተ ጥቅም ፈልጋ ነው። ይልቅስ ትዳርህን አትበትን።
አሁንም ወደ ሀገርህ ብትመለስ ጥሩ ነው ብዬ አስባለሁ፣ ወደ የመን ማለት ነው። ምክንያቱም ይቺ ሴት እዛ ከቆየህ አንተ ብዙ ነገር ነው የምታመጣው፣ በቀላሉ ልትፋታህ አትችልም ማለት ነው። እና እባካችሁ አስቡበት። በዚህ አጋጣሚ ሱመያ 200,000 ገብተሻል፣ እንኳን ደስ ያለሽ፣ ይገባሻል የኔ ቆንጆ ማለት ነው። ሚስጥር ብለው ደግሞ ያወሩሽን ሰዎች ማውራት አልነበረብሽም። ኦመር ላንቺ ብሎ ጓደኛ ብሎ እህት ብሎ ነው ያወራሽ። ሰይድ ራሱ በራሱ ጊዜ ይነግርሽ ነበረ። ካወራሽም በኋላ አንቺ ሰምተሽ ዝም ነበር ማለት ያለብሽ። እዚህ ጋር ሚዲያ ላይ ማውጣትሽ ስህተት ነው ብዬ አስባለሁ። ከዛ በተረፈ ትዕግስትሽን አደንቅልሻለሁ። ወላሂ አንቺ በቃ የተመረጥሽ አላህ የወደደሽ ሴት ነሽ። በጣም ትዕግስተኛ ነሽ። ኢትዮጵያዊ ሴት ሆና እንደዚህ አይነት ትዕግስት ባሏ በግልጽ ሊያገባ መሆኑ ምናምን እየነገራት እንደዚህ የምታይ እኔ አንቺን አየሁ። በጣም ነው የማደንቀው ትዕግስትሽን ማሻአላህ። እና በእናንተ መካከል ምንም ነገር መግባት የሌለበት ነበረ። ግን ደግሞ አንዳንድ ሴቶች በጣም አሳሳቾች ናቸው። ለጥቅም ብለው የሰው ሕይወት ያጠፋሉ፣ የሰው ንብረት ያጠፋሉ። ብቻ አላህ ከዚህ ከሴት ይገላግላችሁ። እንግዲህ በዛ በቀለበት ምክንያት ሰርጉም ሊቀር እንደሚችል ከሱም ጋር እጅግ እንደተጣሉ አሁን ትልቅ ጸብ ላይ እንደሆኑ ኦመር ቮይስ ያሰማችን ሱመያ ማለት ነው። የኦመር ቮይስ መሰለኝ አስደምጣናለች። እንግዲህ ሱመያም እንደው በቀረ እያለች ነው አሁን ላይ። በፊት እንኳን ያግባ ምናምን ስትል ነበር። አሁን ግን የሆነ ውስጧ እንትን እያላት ነው። እና ጎበዝ ሁኚ፣ ጠንካራ ሁኚ። ለልጆችሽ ታስፈልጊያቸዋለሽ። ለራስሽ በቃ በኮንፊደንስ ስሪ፣ ራስሽን አረጋጊ። በቃ ምንም ችግር የለውም። በነገራችን ላይ በድለሹ ካልሆነ ነገ ጧት ሁሉንም እያንዳንዱ የሰራውን ስራ ያገኛል፣ ግፉን ማለት ነው። ማንም ሰው የሰራውን ነው የሚያጭደው፣ የዘራውን ነው የሚያጭደው። እና በርቺ፣ አይዞሽ። ይቺ ሴት ወላሂ ለትዳር አትሆነውም። ሰይድ በጣም እየተሳሳትክ ነው። ለትዳር ምንም አትሆንህም። ይበልጥ ህይወትህ አደጋ ላይ ነው። ይቺ የጥቅም ሴት ናት። አዩ የጥቅምና የጥቅም ሴት ናት። ባለፈው ዩቲዩብ ሰብስክራይቧን 40 ሺህ ነው ምናምን ያለውን ቻናል ሊሰጣት ነው ብላ ነበረ ሱመያ። ዛሬ ደግሞ የውድ ቀለበት ጥላ ሳይጠፋት ነው እንግዲህ አውቃ ድጋሚ እንዲገዛላት እያደረገች ነው። እና በጣም ጥቅም ነው የምትፈልገው። ይቺ መቼም አትሆንህም። ሱመያ እናንተ ስንት መከራችሁን አይታችሁ በሰው ሀገር ላይ የለፋችሁትን ገንዘብ ትናንትና በአጋጣሚ የመጣች ሴት እንደፈለገች ልትሆን አይገባም። እዚ ጋራ ሱመያ ለእሷ ቀለበት ገዝተ ሁለተኛ ብሰማ ብላ የተናገረችውን ነገር እኔ ደግፋታለሁ። ምክንያቱም አንዴ ገዝተህላታል፣ ተጠንቅቆ መያዝ የራሷ ፈንታ ነበረ። እዚ ጋር ደግሞ ለሱመያ የሆነ ሰዓት ገዝተህላት ጠፋት፣ ሁለተኛ ግዛልኝ ስትልህ እምቢ ብለሃታል። ስለዚህ እሷን እምቢ ብለህ ለዛችኛይቱ መግዛት ፌር ስለማይሆን አሁንም አስብበት እላለሁ። ውድ ተመልካቾቼ እስኪ ሀሳብ አስተያየታችሁን እናንተም ኮሜንት ላይ ጻፉ። ለመጀመሪያ ጊዜ ነው በእነሱ እየሰራው ያለሁት ማለት ነው። ቪዲዮውን ደግሞ ላይክ፣ ሼር አድርጉ። ሱመያን አበረታቷት። አንዳንድ ሴቶች በሰው ህይወት ጥልቅ የምትሉ የሰው ትዳር የምትበትኑ አላህ ሂዳያ ይስጣችሁ እላለሁ። መልካም ጊዜ። ባይ ባይ።